ሰላም ጤና ይስጥልን የኢትዮድካ ሚዲያ ቤተሰቦቻችን እንደምንላችኋል። ለዕለተ ሰኞ ግንቦት 10 ቀን 2018 ዓ.ም እኩለ ቀን ከሀገር ውስጥና ከውጭ የመራረጥናቸውን ወሳኝ መረጃዎችና ተጨማሪ ጉዳዮች ይዘን ቀርበናል። አበይቶቹን እናስቀድማለን። በአዲስ አበባ ከ50 እስከ 100% የሚደርስ የኪራይ ጭማሪ በተከራዮች ላይ የተደረገ መሆኑን ጣቢያችን ሰምቷል። ለሁለት ዓመት ተጥሎ ሲተገበር የቆየውም የኪራዩ ሊጠናቀቅ ጥቂት ጊዜያት ብቻ ቀርተውታል ተብሏል። ዝርዝሩን እናደርሳችኋለን። የዩኒቨርሲቲዎች የአመራር ምደባ በሀገር አቀፍ ደረጃ በሚወጣ ማስታወቂያ በውድድር እንደሚሆን መንግስት ገለጸ። ተጨማሪውን ይዘናል። በእነ ጌታቸው ረዳና ህወሓት መካከል ያለው ፍጥጫ ተባብሶ ቀጥሏል። ጌታቸው ረዳና ጀነራል ጻድቃን ገብረትንሳኤ ትግራይን ለመቆጣጠር ምክር ቤት መመስረታቸውም ተሰምቷል። ዝርዝሩን ይዘናል። 1447ኛው የኢድ አል አድሃ በዓል ረቡዕ ዕለት ይውላል ተባለ። ተጨማሪ ያለን። ከውጭ በተሰማ ሰበር መረጃ ሁለት የአሜሪካ የጦር ጀቶች በአየር ላይ ተጋጭተው መከስከሳቸው ተዘግቧል። መረጃውን እናደርሳችኋለን። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራንን በከባዱ አስጠነቀቁ። በትራምፕ ማስጠንቀቂያና በኢራን እምቢተኝነትም የሰላም ድርድሩ መክሸፉ የተዘገበ ይገኛል። ተጨማሪውን ይዘናል። ውድ የቻናላችን ቤተሰቦች ዝርዝር መረጃዎችን ከመመልከታችሁ በፊት ቪዲዮን ላይክ በማድረግ ማድመጥ እንድትጀምሩ በአክብሮት እየጋበዝን በቀጥታ ወደ መረጃዎቹ እናልፋለን። በቅድሚያ ባለፉት 2 ዓመታት የነበሩ የኪራይ ውሎች መጠናቀቃቸውን ተከትሎ ከ50 እስከ 100% የሚደርስ የኪራይ ጭማሪ በተከራዮች ላይ እየተደረገ ነው ተባለ። በአዲስ አበባ ለ2 ዓመት ተጥሎ ሲተገበር የቆየው የኪራይ ውል ሊጠናቀቅ ጥቂት ጊዜያት ብቻ ቀርተውታል። ይህንን ተከትሎ በአሁኑ ወቅት በከተማዋ በቤቶች ላይ እጅግ ከፍተኛ የሆነ የተጋነነ የዋጋ ጭማሪ እየተደረገ መሆኑን ለማወቅ ተችሏል። ይህ ሁኔታን አስቀድሞ በኑሮ ውድነትና በዋጋ ግሽበት ክፉኛ እየተማረረ ለሚገኘው ማህበረሰብ ተጨማሪ ከባድ ጫና ፈጥሮበታል። የኢትዮጵያ ሸማቾች መብት ተቆርቋሪ ድርጅትን ባወጣው መግለጫ በኢትዮጵያ እየታየ ያለው የዋጋ ግሽበትና የኑሮ ውድነትን በህብረተሰቡ ላይ እያሳደረ ያለውን ጫናና በመሰረታዊ ሸቀጦች ላይ በየቀኑ ሰማይ እየነካ የሄደው የዋጋ ንረት የሸማቹን የመግዛት አቅም በእጅጉ አዳክሞታል። ለዚህም መፍትሄ ሊሰጠው ይገባል ብለዋል። በተለይ ባለፉት 2 ዓመታት የነበረው የኪራይ ውሎች መጠናቀቅን ተከትሎ ከ50 እስከ 100% የሚደርስ የኪራይ ጭማሪ በተከራዮች ላይ የተደረገ ነው። ይህንን ማረጋግጫለሁ ሲል ተቋሙ አሳውቋል። የሸማቹ የመግዛት አቅም መዳከም ደግሞ አጠቃላይ ሀገራዊ ኢኮኖሚን አቀዛቅዞታል። በተጨማሪም በነዳጅ አቅርቦት ስርጭት እጥረትና የዋጋ ጭማሪ ደግሞ ችግሩን አባብሶታል ብሏል። የድርጅቱ መስራችና ዋና ዳይሬክተር አቶ ቁምላቸው አበበ እንደተናገሩት ድርጅቱ በአዲስ አበባ የተለያዩ አካባቢዎች ጥናት ማድረጉንና ለኪራይ ንረቱ አሉታዊ አስተዋጽኦ እያደረጉ ሁኔታዎችን መታዘቡን እንዲሁም ጭማሪ መደረጉን መመልከቱን ገልጸዋል። አብዛኛው ተከራይ ዝቅተኛ ገቢ ያለው በመሆኑ ካለው የኑሮ ውድነት ጋር ተደምሮ በተለይ የመኖሪያ ቤት ጉዳይ ከኢኮኖሚ የተረጋጋ ማህበረሰብ ከመገንባት አንጻር አስተዋጽኦ ስላለው ልዩ ትኩረት ይሻል፣ ማህበረሰቡ ላይ ምስቅልቅል እየፈጠረ ነው ሲሉም አሳስበዋል። በሌላ በኩል በአከራዮች ላይ የተጣለው ከፍተኛ የታክስ መጠን አከራዮቹ ይህንን ታክስ ወደ ተከራይ እንዲያስተላልፉና ከውል ውጪ ተጨማሪ ክፍያ እንዲጠይቁ ምክንያት ሆኗል ያሉት ሲሆን ለዚህም ከመንግስት መፍትሄ ይፈለጋል ብለዋል። ድርጅቱ መንግስትና የሚመለከታቸው አካላት የኑሮ ውድነቱን፣ የዋጋ ግሽበቱን፣ የነዳጅ ዋጋ ጭማሪውንና እጥረቱን በማዕቀፍ ለመፍታት እንዲያስችል ከዚህ በላይ የተቀናጀ ርብርብ እንዲያደርጉም አሳስቧል። የቤት ኪራይ ውድነትን ለመከላከል ምን መፍትሄ አለ በሚል ድርጅቱ መንግስት በህገ መንግስቱ ተደነገገው መሰረት አቅም በፈቀደ መጠን ለሁሉም ኢትዮጵያውያን መኖሪያ ቤት እንዲኖራቸው የማድረግ የፖሊሲ ዓላማና ኃላፊነት አለበት ብለዋል። የመኖሪያ ቤት አቅርቦት መሰረታዊ የሰብአዊ መብት ጉዳይ በመሆኑ አቅርቦቱን ለማሟላት ከሚደረገው ጥረት ጎን ለጎን በከተሞች ያለውን የቤት ኪራይ ዋጋ የማህበረሰቡን የመግዛት አቅም ያገናዘበና ተመጣጣኝ እንዲሆን የማድረግ የመቆጣጠርና የማስተዳደር ህጋዊ ግዴታ ሊወጣ እንደሚገባ አመላክተዋል። ይህ አስፈላጊ ጣልቃ ገብነት የአከራዮችና የተከራዮችን መሰረታዊ መብቶችና ጥቅሞች ሚዛኑን በጠበቀ መልኩ ለማስተናገድ የሚያስችል ግልጽነትና ተጠያቂነት ያለው አሰራር ለመዘርጋት ወሳኝ እንደሆነም ገልጸዋል። የአዲስ አበባ ከተማ አስተዳደርን በበኩሉ የ2 ዓመት የቤት ኪራይ ውል በመጪው ሰኔ 30 2018 ዓ.ም የሚያበቃ መሆኑን ገልጿል። ይህንን አስመልክቶም ጥናት እያስጠና መሆኑን ተናግሯል። በጥናቱ መሰረትም የኪራይ ዋጋ ባለበት እንደሚቀጥል አሊያም ባለው የገበያ ዋጋ መሰረት የሚጨምር ወይም የሚቀንስ መሆኑን ለማህበረሰቡ ያሳውቃል። የዩኒቨርሲቲ የአመራር ምደባ በሀገር አቀፍ ደረጃ በሚወጣ ማስታወቂያ በውድድር እንደሚሆን መንግስት ገለጸ። የመንግስት ዩኒቨርሲቲዎች የአመራር ምደባ በሀገር አቀፍ ደረጃ በሚወጣ ማስታወቂያ እውቀትና ችሎታን መሰረት ባደረገ ውድድር እንዲሆን እየተሰራ መሆኑን የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ ገልጸዋል። ሚኒስትሩ ይህንን ያሉትም ከአሶሳ ዩኒቨርሲቲ ማህበረሰብ አባላት ጋር ሰሞኑን ውይይት ባደረጉበት ወቅት ነው።
ዩኒቨርሲቲዎች በዘር የሚሰባሰቡበት ቦታ ሳይሆን በእውቀት በችሎታና በውድድር ሰዎች የሚገቡባቸው ከልብ የማሰቢያ የመወያየና ጥናትና ምርምር የሚደረግባቸው ተቋማት እንዲሆኑ ማድረግ ያስፈልጋል ሲሉም ተናግረዋል። ዩኒቨርሲቲዎች ከምንም አይነት ፖለቲካ ተጽዕኖ ነፃ መሆን አለባቸው ያሉት ሚኒስትሩ ዩኒቨርሲቲዎች በነፃ ለማሰብና ለመናገር ምቹ ሁኔታ የሚፈጥር ተቋም መሆን አለባቸው ብለዋል። እነ ጌታቸው ረዳ ትግራይን ለመቆጣጠር ምክር ቤት መሰረቱ። በህወሓት ጫና ከትግራይ የሸሹት የፖለቲካ ኃይሎች ክልሉን መልሶ ለመቆጣጠር ያስችላል ያሉትን ምክር ቤት ትናንት በአዲስ አበባ መስርተዋል። እንደ ጌታቸው ረዳና ጀነራል ጻድቃን ገብረትንሳኤ ያሉ የህወሓት ታዋቂዎች የመሰረቱት የትግራይ ሰላምና ለውጥ ምክር ቤት የተሰኘ ተቋም ነው። ምክር ቤቱ የተመሰረተውን በአፋር ክልል የሚንቀሳቀሰውን ሀራ መሬት ወይ የትግራይ ለውጥ ኃይል ታጣቂ ቡድን አዛዦች ጀነራልን አቅፎ መሆኑ ታውቋል። በአዲስ አበባ ከተማ መመስረቱ የተነገረለት የለውጥ ኃይሎች ምክር ቤትም ህወሓትን አስወግዶ ትግራይን ለመቆጣጠር የሚሰራ ነው ተብሏል። በህወሓት ግፊት ከትግራይ የወጡት የፖለቲካ ኃይሎቹና አፋር ክልል የመሸገው ታጣቂ ቡድን በቀጣይ ስለሚኖራቸው የጋራ ትግል ሲመክሩ መሰንበታቸውም ተሰምቷል። 1447ኛው የኢድ አልአድሃ በዓል ረቡዕ ዕለት ይውላል ተባለ። ትላንት በሳውዲ አረቢያ ጨረቃ በመታየቷ የዙል ሂጃ ወር መግባቱ ተገልጿል። ይህንን ተከትሎም 1447ኛው የኢድ አልአድሃ የአረፋ በዓል ረቡዕ ዕለት ግንቦት 19 ቀን 2018 ዓ.ም ተከብሮ ይውላል ተብሏል። ከውጭ በተሰማ ሰበር መረጃ 2 የአሜሪካ የጦር ጀቶች በአየር ላይ ተጋጭተው ተከሰከሱ። በአሜሪካ አይዳሆ ግዛት በሚገኙ የነፋስ ተራራ የባህር ኃይል ጣቢያ በተካሄደ የገን ፋይተርስ ኬን የአየር ትርኢት ላይ 2 የአሜሪካ ባህር ኃይል EA-18G የጦር ጀቶች በአየር ላይ ተጋጭተው መከስከሳቸውን የአካባቢው ባለስልጣናትና የዓይን እማኞች ገልጸዋል። ሁለቱ የኤሌክትሮኒክስ ውጊያ አውሮፕላኖች የአየር ላይ ትዕይንት እያሳዩ ባሉበት ወቅት የተጋጩ ሲሆን ከጣቢያው በስተሰሜን ምዕራብ 2 ማይል ርቀት ላይ መከስከሳቸው ተረጋግጧል። ከአደጋው በኋላም በቪዲዮ ምስሎች ላይ 4 አብራሪዎች በአየር ላይ በፓራሹት አማካኝነት ከአውሮፕላኖቹ ራሳቸውን አውጥተው ሲወርዱ ታይተዋል። አደጋውን ተከትሎም የጦር ሰፈሩ በአሁኑ ወቅት ሙሉ በሙሉ ተዘግቶ የአደጋ ጊዜ ሰራተኞች በቦታው ላይ የማዳን ስራዎችን እያከናወኑ ይገኛሉ ተብሏል። ስለ አብራሪዎቹ ወቅታዊ የጤና ሁኔታም ዝርዝር መረጃ አልወጣም። በመጨረሻም የሰላም ድርድሩ እየከሸፈ ይመስላል ተባለ። በትራምፕ ማስጠንቀቂያና በኢራን እምቢተኝነት የሰላም ድርድሩ መክሸፉ ተገልጿል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ለኢራን የሰላም ስምምነት እንድታደርግ ሰዓቱ እየረፈደ ነው ሲሉ የመጨረሻ ማስጠንቀቂያ የሰጡ ሲሆን ይህንንም ካላደረገች ግን ከነሱ የሚተርፍ ምንም ነገር አይኖርም ሲሉ በከባድ ሁኔታ ዝተዋል። በአንጻሩ የኢራን መገናኛ ብዙሃን እንደዘገቡት ዩናይትድ ስቴትስ ለኢራን የድርድር አጀንዳ በሰጠችበት የቅርብ ጊዜ ምላሽ ላይ ምንም አይነት እውነተኛ ማሻሻያ ሳታሳይ በመቅረቷ የሰላም ድርድሩ አሁንም መፍትሄ ሳያገኝ መክሸፉን እየተነገረ ነው ተብሏል። ዜናዎቻችን አበቃን። በደህና ቆዩን።